ሀይሚዬ እንግዲህ ባደረገችው ነገር በጣም እንደተጸጸተች እዚህ ጋር ያሳያል ማለት ነው። ምክንያቱም እኔ ራሱ አላመንኩም። ጋይስ ቪዲዮ እንትናን ገብቼ ሳይ እንዲህ ሀይሚናት እዩ ልጅ የምታቀፍ ብሩኬ ነው ለእዩ ልጅ ልብስ መጫወቻ የገዛ በራሷም እየሳቀች ከዛ ደግሞ ልብስ በቃ ቤት ከተከራየው ምናምን ሳይ እኔ ራሱ አላመንኩም እና እኔ ራሱ አላመንኩም ነበረ እዩ ጋር እንደዚህ በጣም የቀረበ ግንኙነት ስትጀምሩና ያው እዩ መቼም ሰላም እንደማትሰጣችሁ ታውቃላችሁ። ሀይሚ የእውነት መቼም እዩ ጋር መቀራረቡን ፈልገው እኮ አይደለም። እና እንግዲህ ያው ሶሎ ላይ እንዳያችሁት በጥፊ ማለት የነበረብኝ ሰው ሰላም ያልኩ ቀን ነው ሰላሜን ያጣሁት። ኦ ማይ ጋድ እዩንማ በጥፊ ብቻ አይደለም በካራቲም በቦክስም በምናምንም ማለት ነበረብሽ እና እሷን ባቀረባችኋት ቁጥር ብዙ ችግር ነው የሚፈጠር። እኔ እንደው ብሩኬ እንደዚህ በጣም ሲለሳለስ እንደውም እየተናደድኩ ነበረ። ምክንያቱም ልጅቷ ጥሩ እንዳልሆነች እያወክ ባለፈው ነይ እንማከር ብሎ ጠርቷት አጅሪት ቪዲዮ ቀርጻ ለሀይሚ ብዙ ጊዜ እኔ ሀይሚና ብሩክ በጣም ነው የምትገርሙኝ። በእርግጥ ፈጣሪ ነው ከፈጣሪ በላይ የለም። ግን ደግሞ በጣም ሰው አማኝነታችሁ የዋህነታችሁ ከልክ በላይ የዋህነት በጣም ነው የሚጎደው። ምክንያቱም እናንተ ምን ስለሆነች ማን ስለሆነች ነው እሷን እየጠራችሁ የምታሽቃብጡላት? እኔ መጫወቻ እንግዛልሽ ቤት በቃ ማድረግ ያለብን እንዳባት አድርግ እንጂ ከዛ ውጭ ግን በጣም ከልክ ያለፈ እንክብካቤ አያስፈልግም። ምክንያቱም ልጅቷ ለአህያ ማር አይጥማትም ነገር ናት። ማር አይጥማትም እና ሀይሚዬ እኔ ራሱ አላመንኩም። እንዴ እንደዚህ ልጅ ያቀፈች ሀይሚ ናት እያልኩ ነበር። እና እናንተ ጠላታችሁን ነው እግራችሁ ስር አድርጋችሁ እየተራመዳችሁ ያላችሁት እና በጣም ከባድ ነው። በነገራችን ላይ እንደምታስቡ ምንም አታመጣ ምናምን ልትሉ ትችላለች። ግን የሰው ልጅ መጥፎ ነገር ላደርግ ካለ ማድረግ ይችላል። ጥሩ መሆን ነው ማይቻል እንጂ መጥፎ መሆን በጣም ቀላል ነገር ነው በነገራችን ላይ እና አሁንም ቢሆን ሀይሚዬ ለእዩ የምታረጊውን አዘኔታ የሆነ የምትንሰፈሰፊውን ነገር ብታቆሚ ጥሩ ነው። ምክንያቱም እሷ በጣም ክፉ ሰው ናት። አንቺ ለእሷ ጥሩ ነሽ፣ እሷ ግን ለአንቺ ክፉ ናት። ምክንያቱም ትናንት አይተሻለኛ ለእሷ መጫወቻ ገዝታቸው አንቺ እሱ የልጅ አባት ሆኖ ተቀብለሽ ምናምን ለእሷ ጥሩ ነገር ለማድረግ እየሞከርሽ ባለፈው ራሱ አግኝታ ልታወራት ነበረ። ያን ሁሉ ነገር ማድረግ እየሞከረች እዩ ግን ምላሿን አያችኋታ። እኔ እና እሱ ቤት እንኖራለን፣ አንቺ ከፈለግሽ ትመጫለሽ፣ ከፈለግሽ ትሄጃለሽ። ይሄ ምን ማለት ነው? እስኪ አስቡት። ስለዚህ እዩ ለአህያ ማር አይጥማትም ነገር ናት። ሲያከብሯት አትወድም፣ አይመቻትም። መከበር፣ መሰደብ፣ መዘርጠጥ ምናምን እንደዛ ነው የሚመቻት እና ሀይሚዬ እንደዚህ አይነት ሰው ማዘንም ጥሩ ነገር ማድረግ ምናምንም አያስፈልግም። እንደዚህ አይነት ሰው መሰደብ እንዳልሽው መጠፍጠፍ ምናምን ነው የሚያስፈልገው እና ከልክ ያለፈ ቀረቤታችሁን ቀንሱ ከሷ ጋር ማለት ነው። ኢቭን ብሩኬ ራሱ ልጅ ምናምን ስትል እሷ በጣም ነው እንትን የምትልባችሁና ሀይሚ ከልክ ያለፈ ጥሩ መሆን የለብሽም ብዬ ነው የማስበው። እንግዲህ እግዚአብሔር ከአንቺ ጋር ይሁን፣ ሌላ ምን ይባላል? እና እሷንማ በጥፊም ሳይሆን በስርዓት ራሱ ማናገር የለባችሁም። በቃ የልጅ አባት ሆንክ ማድረግ ያለብን ማድረግ ብቻ ነው እንጂ እየጠራችሁ እያቀፋችሁ መጫወቻ እየገዛችሁ ከዛ ደግሞ ቤት ተከራየንላችሁ ስትሏት አናታችሁ ላይ ውጥት ብላ ቁጭና ከዚህም በላይ ልታረግሽ ትችላለች። ሀይሚ ደግሞ በጣም የዋህ የሆነችው እንደዚህ በጣም እየተለሳለሰች ያለችው ለብሩክ ብላ ነው ብዬ ነው የማስበው። በእርግጥ ድራማም ሊሆን ይችላል፣ ለቪዲዮ ብሎ ይሆናል ይሁን ሁሉ ነገር እያረጉ ያሉት ግን ለድራማ ደግሞ ላይሆን ይችላል። ልጅ አለች። ምክንያቱም በፊትም ድራማ ነው አለን፣ ተረገዘ ድራማ ነው አለን፣ ተወለደ ድራማ ነው አለን፣ አሁንም ዲኤንኤ የተደረገ ድራማ ነው አለን። እስከ መቼ ነው ድራማ ነው እያለን የምንቀጥለው? እውነት ቢሆን ደግሞ ብለን አስተያየት መስጠት አለብን። ይሄ ነገር ሀይሚን በጣም ነው የሚጎዳት። አሁን ሀይሚ እያስመሰለች ነው፣ እየሳቃች ምናምና ምንም ይደብራት አትመስልም። ግን በጣም ነው የሚደብረው፣ በጣም ማለት ነው። ምክንያቱም በጣም የምትወዱት የምታፈቅሩ ሰው ልጅ እያለ ሲንሰፈሰፍ ማየት በጣም ያናድዳል። ሲቀጥል ደግሞ የእሱ እናት ነኝ የምትለው አፏ እንደፈለገች ስትከፍትባችሁ ይሰማታል። ሀይሚ የማይሰማት መስሎ ሊሆን ይችላል። ብሩኬ እንደዚህ ዝም ስትል ስትስቅ፣ አብራ መጫወቻ ስትገዛ አብራ ስትሄድ፣ ልጅቷን ስታቅፍ ምናምን ልጅ በእርግጥ ያሳሳል። ህጻን ልጅ ምንም የሚጠላ ነገር የለውም። የባዳ የጠላታችሁን ልጅ ራሱ ታቅፋላችሁ። ህጻን ልጆች ምንም ማያውቁም፣ ነጭ ወረቀት ናቸው። ደግሞ ደስ ይላል ህጻን ልጅ። አንዳንድ ሰው ህጻን ልጅ በጣም ይወዳል። ማቀፏ ምናምን አይደለም፣ ግን ይህ ሁሉ ነገር እያረገች ያለችው ለብሩኬ ብላ ነው ሀይሚ።
ብሩዬ እንዳይደብረው እንዳይከፋው የሆነ ከጎኑ ለመሆን እየሞከረች ነው እና እንደዚህ እያረገች እያለ ደግሞ እሷን እየመጣች አፏን መክፈቷ በጣም ያናድዳል። ግን ሀይሚን ብትሆኝ ከልክ ያለፈ ለእሷ ክብርም መስጠትም ማክበርም የሆነም እንደ እንቁላል መንከባከብም አያስፈልግም። ምክንያቱም ልጅቷ ክብር አይወድላትም። ባለፈው ብዙ ነገር ለማድረግ ሞከራቸው። አይታችኋታል እኮ ማያታቋት የሆነ አዲስ ሰው ምናምን ብትሆን ኦኬ። ግን እሷን እኮ አውቃችኋት አይታችኋት ብዙ ነገር ህይወታችሁ ለመፍጠር ሞክራ ህይወታችሁን ለማበላሸት ለመበጥበጥ ብዙ ሙከራ ያደረገችን ሴት እንዴት ነው ጠርታችሁ ሹሩሩሩ የምትሏት? የሹሩሩ ማለት አያስፈልግም። እሷን ዝም ብሎ ገፍትሮ መጣል ነው። እንደው ጥፊ ራሱ ያንስባታል። ጥፊ ብቻ አይደለም እና እንደዚህ አይነት የሰው ህይወት ለመበጥበጥ ዝም ብሎ መጓዝ። ገንዘብ ከፈለሽ ገንዘብ እንስጥሽ። አይ ገንዘብ አልፈልግም። እሺ ምንድን ነው? አንቺ እና እሱ እንድትለያዩ ነው? እሱ ከኔ ጋር እንዲኖር ነው? እሱ እኮ የልጅሽ አባት መሆን እንጂ የሚፈልገው ባልሽ መሆን አይፈልግም። በግድ ባል ይሁን ነው እሷ። አሁን እዩ የልጅ አባት ብቻ አይደለም ፍላጎቷ፣ በነገራችን ላይ ባልም ነው የምትፈልገው። ባሏ ብሩኬ እንዲሆን ከዛ ደግሞ አብረው ልጃቸው እንዲያሳድጉ ምናምን ነው። በዚህ ሁኔታማ እኔ እንጃ ካናታችሁ ራሱ የምትወርድ አይመስለኝም። ምክንያቱም ብሩኬ ራሱ በጣም መንሰፍሰፍ አበዛ። ሰፍሰፍ ይላለኝ። አሁን በፊት ልጅ አይደለችም። ኧረ ይሁን። ለማንኛውም ብቻ ሀይሚ ከልክ ያለፈ ለሰው የምትሰጪው ክብር የምታረጊው ነገር እንደሚጎዳሽ ስለገባሽ ጥሩ ነው። ምክንያቱም ትጠነቀቂያለሽ። ከዚህ በኋላ የምታረጊው ነገር በልክ ታረጊዋለሽ። አሁን ቤታችሁ ልኑር ቤት ኪራይ መከፍለው የለኝም የምትላቸው ያኖሯት ነበረ። ግን ልጅቷ ፍላጎቷ ገንዘብ ማጣት፣ ገንዘብም ሊሆን ይችላል። ግን ገንዘብ ደግሞ ብቻ አይደለም፣ ሁሉን ነገር ከሱ ጋር ሼር ማድረግ ነው የምትፈልገው፣ ሁሉን ነገር እና እንደውም እኔ የሆነ ነገርም ታረጋለች ብዬ ነው የማስበው። እነሱን የሚያለያይ ነገር የሆነ ነገር ትፈጥራለች ብዬ በጣም ነው የምፈረው። እና ሀይሚዬ በጣም መጠንቀቅ አለብሽ። አሁንም ቢሆን እሷ ጥሩ ሰው መስላ ምናምን ቀረበቻ፣ ግን ጥሩ ሰው አይደለችም። በጣም ጭራቅ ናት። እዩ ጭራቅ የሆነ ሴት ናት። እና እችን ጭራቅ ሴት ደግሞ ለዚች ምንም ነገር ማድረግ አያስፈልግም። ሞከራችሁ። አሁን ደግሞ እሷ ለእሷ ቤት ምናምን እኔ ራሱ ግርም ምን ያለኝ እኔ የለውም ነበር ዩቲዩብ ላይ ስገባ የሁሉ ነገር እኔ እንደዚህ ቀይራሉ ብዬ አላሰብኩም። ጥሩ ለመሆን ሞከራችሁ አይደለ? አሁን ደግሞ ክፉ ሆኑባትና ስርዓቷን ትይዛለች። ክፉ ቢሆኑ እንደዚህ አፏን አትከፍትም፣ አትሽለጠለጥም። ለምን አልቅሳ ነበር እንትን የምትለውና አንዳንድ ሰዎች ጥሩ ስትሆኑላቸው ስታዝኑላቸው ምናምን ሌላ ሀሳብ ያስባሉ። ገባችሁና? እንደዛ አይነት ሰው ደግሞ እንክብካቤም አያስፈልገውም፣ ክብርም አያስፈልገውም። የሚፈልገው መሰደብ መጠፍጠፍ ምናምን ከሆነ የሚፈልገውን ነገር ደግሞ እናንተ ማረግ ነው እንጂ እሷ የምትፈልገው ሌላ፣ እናንተ የምታረጉት ሌላ። እና እንግዲህ እንደዛ አይነት ሰው በልጁ አባት ብቻ ሳይሆን ባልም ከፈለገች ምንም ማረጋችም። ሀይሚ ከዚህ በላይ ለእሷ ጥሩ መሆን የለብሽም ብዬ ነው የማስበው። ምክንያቱም እሷ ምንም ሳታረጊያት ክብርሽን እየነካች እየተሳደበች ምናምን በጣም ነው የሚያናድደው። የምር